ይህን ቪዲዮ የምታዳምጡ በሙሉ ልብ ብላችሁ እንድታዳምጡ እንፈልጋለን። በሚቀጥሉትና በሚመጡት 5 ዓመታት ሊሆን ያለውን በዓለማችን ላይ አንደኛ ሀብታም ከሚባለውና በቴክኖሎጂ ዘርፍ ውስጥ ምጡቅ ተብሎ ከሚጠራው ከኤሎን መስክ አንደበት ምን ይመስላል የሚለውን እንመለከታለን። የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 24 ቁጥር 4 ላይ ሲናገር ኢየሱስ ክርስቶስ ማንም እንዳያስታችሁ ተጠንቀቁ፣ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችም ይስታሉ ይለናል። በመጨረሻው ዘመን አንድ በሰፊው የሚስፋፋ አንድ ነገር ቢኖር ማታለልና ሽንገላ ነው። አስተውሉ። ሽንገላ ማለት ያልሆነውን ነገር እንደሆነ አስመስሎና ሰዎች እስኪያምኑ ድረስ አታሎ ማቅረብ ነው። አሁን ላይ በምድራችን የምንመለከተው ነገር ለመጨረሻው ዘመን ጊዜውን እያፈጠነ ይመስላል። ጦርነቶች፣ ሰዎች በመንፈሳዊ ድንዛዜ ውስጥ መግባታቸው፣ እውነት ከውሸት ጋር መደባለቁና እውነት ሆኖ እስከማይታይ ድረስ መሸንገላችን፣ በተለይም ደግሞ ኤአይ በዚህ ዘመን የደረሰበት አስፈሪ ደረጃ። አሁንም ድረስ ብዙ ሰዎች ተኝተዋል። ታዲያ በዚህ ቪዲዮ ላይ የዓለማችን ቁጥር 1 ባለሀብት የሆነው ኤለን መስክ ስለ ኤአይ እና ስለ መጪው 5 ዓመታቶች ሲናገር የተናገረው ነገር እጅግ በጣም ያስደነግጣል። አሁን ልሰሙ ያለውን ቪዲዮ ቀጥታ ከኤለን መስክ አንደበት የተቀዳውን ከእንግሊዘኛ ወደ አማርኛ ተርጉመን አቅርበንላችኋል። ነገር ግን ይህንን መልእክት ስትሰሙ ልብ ብላችሁ እንድታዳምጡ እንፈልጋለን። ስለ ኤአይ የሚናገራቸው ነገሮችና የሰው ልጅ በሚመጡት 10 ዓመታት ውስጥ ምንም አይነት ስልጣንም ሆነ ሊቆጣጠረው የሚችለው ነገር እንደማይኖር እናም ዓለማችን በፍጥነት ወዴት እየሄደች እንደሆነ አብራርቶ ይናገራል። በዚህ ቪዲዮ የመጨረሻው ዘመን ምን ያህል ቅርብ እንደሆነና እንዲሁም ደግሞ የኢየሱስ ክርስቶስ መምጫ ከደጅ እንደሆነ ምናልባትም በእኛ ዘመን ላይ ኢየሱስ ክርስቶስ ሊመጣ እንደሚችል የሚጠቁም ቪዲዮ ነው። እርግጥ የሆነውን ጊዜና ሰዓቱን ባናቆም ምልክቶቹን ግን እናውቃለን። ምልክቶቹ ተፈጽመው ያለቁ ይመስላሉ። ቀጣይ ምን እየተጠበቀ ነው? የኢየሱስ ክርስቶስ መምጫ ሩቅ አይደለም። አማኞችና ቤተ ክርስቲያን ከምንጊዜውም በላይ ነቅተው ሊሮጡ ይገባል። ከዚህ ቀጥሎ ቀጥታ ኤለን መስክ በአንደበቱ የተናገረውን አብረን እንሰማለን። AI may exceed the sum of human intelligence. እኔ እንደማስበው ከሆነ ኤአይ በሚመጡት 5 ዓመታቶች ውስጥ የሰውን ልጅ አስተሳሰብ በልጦ የሚሄድ ይመስለኛል። ግፋ ቢል 5 ዓመት ቢወስድ ነው። በእርግጥ እውነቱን ለመናገር ኤአይ ከሰው ልጆች የተሻለ ብዙ ነገሮችን መስራት ይችላል። በአሁኑ ሰዓት ላይ እንኳን ኤአይ ከሰዎች የተሻለ ስራን እየሰራ በብዙ ስፍራ ላይ ሰዎችን ከማናገርና ከመቅጠር ይልቅ ኤአይን እየተጠቀሙ ይገኛሉ። ያው ሰውና ኤአይን የሚለየው ሰው መሆኑ ብቻ ነው። ጠያቂዋም ኤለንን ጠየቀችው፣ እስኪ በ5 ዓመታት በእርግጠኝነት ሊሆን ይችላል ብለህ የምታስባቸው ነገሮች ምንድን ናቸው አለችው። ኤለንም ቀጠለ፣ ያው በሚመጡት 5 ዓመታቶች ውስጥ የኤአይን የመጨረሻ መራቀቅ ልናይ እንችላለን ብዬ አስባለሁ። ማንም ሰው ያሰበውን በሙሉ የሚያገኝበት ጊዜ ይሆናል። ያው ከኛ ከሰዎች የሚጠበቀው ማሰብ ብቻ ነው። ኤአይ ሌላውን ይጨርሰዋል። ምናልባት ግን አሁን ስነግራችሁ ዘበት ሊመስል ይችላል። ነገር ግን አሁን እንኳን በ2026 የኤአይን አቅም የሚያውቁ ሰዎች ብዙ ነገር እየሰሩበት ነው። የዛሬ 10 ዓመት በ2036 ደግሞ ከዚህ የበለጠ ነገሮችን ማየት እንጀምራለን። እስኪ በ2016 ኤአይ ይህን ያህል መሄድ ይችላል ብለው የሚያስብ ማን ነበር? ግን ከ10 ዓመት በኋላ ተመልከቱ። የዛሬ 10 ዓመት ላለ ሰው አሁን ላይ ኤአይ የሚያደርገውን ብትነግሩት ላያምናችሁ ይችላል። ታዲያ ከዛሬ 10 ዓመት በኋላ በ2036 ዓመተ ምህረትም ልክ እንደዚሁ ነው። የሰው ልጅ 3ኛው ዓለም ጦርነት ላይ የማይገባ ከሆነ የኤአይን አቅም በበለጠ ፍጥነት ማሳደግ እንደሚችል አምናለሁ።
ስለ ወደፊቱ ሳስብ እጅግ በጣም እነሳሳለሁ፣ ደስ እሰኛለሁ። ወደፊት ላይ ሊሆን ያለውን ነገር ማየት እፈልጋለሁ። ጠያቂዋም ቀጠለች፣ እርግጠኛ ነህ በሚመጡት 10 ዓመታቶች ውስጥ የሰው ልጅ ምንም አይነት ቁጥጥርና ስልጣን አይኖረውም ብለህ ታስባለህ? አለችው። ኤለንም ቀጠለ፣ ያው እሱ እንኳን የኔ ግምት ነው። በእርግጠኝነት እንደዛ ይሆናል ብሎ መደምደም አይቻልም። ለምሳሌ በሰው ልጅና በኤአይ መካከል ያለው የአስተሳሰብ ሰፊ የሆነ ልዩነት ልክ እንደዛው በኤአይና በዝንጀሮ መካከል ልክ እንዳለው አይነት ልዩነት ነው። ታዲያ በኤአይና በዝንጀሮ መካከል ልዩነቱን ማየት እየቻልሽ በሰውና በኤአይ መካከል አለማየት አይቻልም። አሁን እኔ ብጠይቅሽ ምናልባት የዛሬ 10 ዓመት ዝንጀሮዎች ዓለምን ይቆጣጠሯታል ብልሽ ታምኚኛለሽ? ልክ እንደዛው ነው። ያው እንዲህ ስል ስድብ እንዳይመስልሽ፣ ምክንያቱም እኛ ራሱ ከዝንጀሮ የመጣን ሰዎች ነን። ያው የተሻሻለ ዝንጀሮ ማለት ይቻላል። ይህን ያለ ሩቅ አልነበረም ጊዜው። የሰው ልጅ ከብዙ ዓመታቶች በፊት ዛፍ ለዛፍ እየተንጠላጠለ ሙዝ ይበላ ነበር። ያው እንግዲህ አሁንም እንበላለን። ሌላው ይቀየራል ብዬ የማስበው ነገር የዛሬ 10 ዓመት ወይም ደግሞ በሚመጡት 10 ዓመታቶች ውስጥ ከ10 እስከ 20% የሚገድሉ ሮቦቶች ይሰራሉ ብዬ አምናለሁ። ማለትም የሰው ልጆችን የሚቀንሱ፣ ሆም ተብሎም ሊሆን ይችላል፣ ላይሆንም ይችላል። ብቻ እነዚህ ሮቦቶች ይሰራሉ። እውነቱን ለመናገር ይህንን ማቆም ይቻላል ብዬ አላምንም። ምክንያቱም በአስገራሚ ፍጥነት ነው የሰው ልጅ እያደገ ያለው። በተለይም ደግሞ በኤአይ መዘመንና በሮቦቶች ላይ ያለው እድገት እጅግ በጣም አስገራሚ ነው። ምናልባትም ማቆም ቢቻል ወይም ደግሞ አቁሙ የሚል ሕግ ቢወጣ ራሱ ይህንን ሕግ የምቃወም ይመስለኛል፣ አልደግፈውም። ምክንያቱም በስተመጨረሻ ለሰው ዘር ሁሉ የሚጠቅም ነገር አለው ብዬ አምናለሁ። ያው የምንሄድበትን የህይወት ጎዳና እንደሰትበት ብዬ አምናለሁ። በሌላ ነገር ባናስብ መልካም ይመስለኛል። ማቆም ለማንችለው ነገር ለማቆም መታገል እንዳይሆንብን። ከኤለን መስክ ንግግር ምንን ትመለከታላችሁ? ቪዲዮ ለጊዜው ገታ እናደርገውና ትንሽ እንወያይ። እነዚህ ሰዎች ኤአይን በእግዚአብሔር ለመተካት እያሰቡ ይመስላል። በብዙ ሰዎች ህይወትም ላይ ይህ ሆኗል። ሰዎች በኤአይ ላይ እንዲደገፉና ምንም አይነት ነገር ቢኖር ከኤአይ ጋር እንዲማከሩ፣ ደግሞም ኤአይ ልክ የሰው ልጅ ይመስል እንዲያወራ ተደርጎ ተሰርቷል። በዚህም ምክንያት ብዙ ሰዎች ኤአይን ለማውራት ደስተኛ ይሆናሉ። ምቾት አይነሳም። እስኪ ልጠይቃችሁ፣ ስንቶቻችንን ኤአይን በህይወታችን ላይ ብዙ ስፍራ የሰጠ ነው? ምን ያህልስ እንተማመንበታለን? ልክ እነዚህ ሰዎች ለማድረግ እንደሚሞክሩት በህይወታችን ላይ ያለ ትልቁን ስፍራ ሰጥተነዋል? ኤአይ መንፈሳዊ ጉዳይ ላይ እንኳን ሳይቀር ገብቷል። ብዙ ሰዎች በኤአይ መንፈሳዊ ጥያቄዎችን ይጠይቃሉ። ብዙ ሰዎች በኤአይ መጽሐፍ ቅዱሳዊ ጥያቄዎችን ይጠይቃሉ። ኤአይ በሚሰጠውም ምላሽ ይረካሉ። ሰዎች ከእግዚአብሔር ጋር ከሚያሳልፉት ጊዜ በበለጠ ከኤአይ ጋር እያሳለፉ ነው። እግዚአብሔርም መጠየቅ ያለባቸውን ጥያቄ ኤአይን ይጠይቃሉ። በዚህም ምቾት አይነሱ። ወደ ቃለ ምልልሱ እንመልሳችሁ። ኤለን እንዲህ አለ፣ ያው ከዚህ በኋላ ሊገሉ የሚችሉ ሮቦቶች እንደሚሰሩ አምናለሁ። በእርግጥ ሁላችንም በረጅም ጊዜ ውስጥ ማቾች ነን። በፊዚክሱ እንኳን ዓለም በሆነ ጊዜ ላይ እንደምትጠፋ በእርግጥ በደንብ አድርጎ ይተነትናል። ስለዚህ ሁላችንም ማቾች ከሆን ስለዚህ ጉዳይ ብዙ ባንጨነቅ ባይ ነኝ። ጠያቂዋን መለሰ ጠየቀችው፣ ታዲያ ምናልባት ግን ይህ የመሞቻ ጊዜ ቢመጣ ማለትም ሮቦቶች ሰዎችን የሚተኩበትና ምናልባትም ሮቦቶች ሰዎችን የሚገድሉበት ጊዜ ቢመጣ አንተ በአንዱ መወንጨፊያ ሮኬቶችህ አምልጠ ከዚህ ምድር የምትወጣ ይመስልሃል? አለችው። ኤለንም ሳቅ እያለ መለሰ፣ ያው ከዚህ ነገር ማምለጥ ይቻላል ብዬ እንኳን አላስብም። ያው የተሻለ ልናደርግ የምንችለው የሚመጣውን ነገር ወይም ደግሞ የሚመጣውን ችግር ለመቀነስ መሞከር ነው። ከዛ ባለፈ ግን ማምለጥ ይቻላል ብዬ እንኳን አላምንም። እነዚህን ሮቦቶች ማስቆም ዘበት ነው ብዬ አምናለሁ። በእርግጥ እኔም ብሆን ለረጅም ጊዜ በኤአይ ውስጥ መሳተፍ አልፈልግም ነበር።
አሁን ግን በደንብ በኤአይ ዘርፍ ላይ ፍላጎት አለ። ምክንያቱም ዓለም ራሷ በኤአይ ላይ እየተጠገነች ይመስላል። እንደኔ እምነትም በሚመጡት 10 ዓመታቶች ውስጥ ኤአይ ዓለምን ይቆጣጠራል የሚል ሙሉ እምነት አለኝ። ሰው በሚፈልገው ደረጃ ኤአይ የረዳው ከሆነ ለምን ላይጠቀም ይችላል? አለመጠቀም ኋላ ቀርነት ነው ብዬ ነው ማምነው። በዚህ ጊዜ ላይ ኤአይ ያደገበት ያለበት ፍጥነት እጅግ በጣም የሚያስገርም ነው። በሰው ልጅ ሕይወት ላይ አቅጣጫ ቀያሪ ሚና እየተጫወተ ነው። እውነቱን ለመናገር የሰው ልጅ በሕይወቱ ውስጥ ሁሉም መንገዱ በስተመጨረሻ መዳረሻው ኤአይ ጋር ያለ ይመስል ወደ ኤአይ ይመራዋል። በኤአይ ውስጥ ወይ አለመግባትና ጭራሽ አለመነካካት፣ አለበዚያ ደግሞ ከነዚህ ሰዎች ጋር አብሮ መጓዝ ይቻላል። እኔም አብሮ መጓዝን መርጫለሁ። ያው ከዚህ በፊት እንደምታውቁት ለብዙ ጊዜ ስቃወም ቆይቻለሁ። ኤአይ ዓለምን ይቆጣጠራል እያልኩኝ ብዙ ተናግሬ ነበር። አሁን ግን እኔም ተጠቃሚ ሆኛለሁ። ያው እንግዲህ ማሸነፍ ካልቻላችሁ አብራችሁ መቀላቀል ነው። ያው ኤአይን ከሚያበለጽጉ ብዙ ሰዎች ጋር አብረን እናወራለን፣ እንገናኛለን። አዳዲስ ነገር ከመልቀቃቸው በፊትና ለሕዝብ ይፋ ከማድረጋቸው በፊት የተወሰነ ምክክር ይኖረናል። ነገር ግን አንዳንድ ነገሮችን ለመቀነስ እንጂ ሙሉ በሙሉ ለማጥፋት ወይም ደግሞ ለማውጣት ሞክረንም ተነጋግረንም አናውቅም። ያው ከደህንነት ጋር በተያያዘ ብቻ ነው የበለጠ ትኩረት አድርገን ለማሻሻል የምንሰራው። እስኪ ከኢንተርቪው ከቃለ ምልልሱ ወጣ ብለን ለማሰብ እንሞክር። አሁን ላይ ኤአይ የደረሰበት ደረጃና ማድረግ የሚችላቸው ነገሮች በጥልቁ ካወቃችሁ እጅግ በጣም የተጋነንና የተራቀቀ ነገሮችን እስከ መፍታት የደረሰበት ደረጃ ላይ ይገኛል። ታዲያ እኛስ በህይወታችን ላይ ምን ያህል የኤአይ ተሳትፎና ተጽዕኖ አለ? ምን ያህልስ በኤአይ ላይ ተመርኩዘናል? ምናልባት ኤአይን የሰሩት የሰው ልጆችን ይጠቅማል ብለው ሊሆን ይችላል። ነገር ግን እኛ በግል ህይወታችን ከመጠቀም አልፈን ምን ያህል በየቀኑ ያለሱና እሱን ሳንጠይቅ የማንውልበት ቀናቶች ይበዛሉ። በመጨረሻው ዘመን የሰው ልጅ የሚታለለውና የሚሸነገለው ከእግዚአብሔር መንገድ የሚርቀው በሚመስል ነገር እንጂ ቀላል ወይም ደግሞ ለመሸወድ ቀላል ባልሆነ ነገር አይደለም። ይልቁንስ ከተመሳሳይ ነገር ጋርና በቀላሉ ሰዎች ሊሸወዱና አይምሯቸውን ሊያደነዝዝ በሚችል ጉዳዮች ነው። ኤአይ በመጀመሪያ ወደ ህይወታችን የገባው አንዳንድ ነገሮች ላይ አስተያየት ለመስጠትና አንዳንድ ነገሮች ላይ ሊያግዘን እንጂ ሙሉ በሙሉ ህይወታችንን ተቆጣጥሮ ሙሉ በሙሉ ጥያቄዎችን በራሳችን ከመመራመር ይልቅ በቀላሉ ኤአይ ውስጥ እየገባን መልሶቻችንን ለማግኘት አይደለም። አለበዚያ ቀስ በቀስ ህይወታችንን እየተቆጣጠረው ይገኛል። አሁን ላይ ኤአይ ያልገባበት ዘርፍ የለም። በቢዝነሶች ውስጥ ሰዎች ቢዝነሳቸው ላቅ ያለ እንዲሆንና የተሻለ እንዲሆን ኤአይን ዕለት ተዕለት ይጠቀማሉ። ደግሞም ከዛም አልፎ አንዳንዶች ስብከትን ለማስማትም ሆነ ስብከትን ለማውጣት ኤአይን ይጠቀማሉ። ሌሎች ዕለት ዕለት በሚኖሩትና በሚመልሱት ምላሾች ውስጥ እንኳን የኤአይ ተጽዕኖ አለ። ሳናውቀው በኤአይ ተጽዕኖ ስር እየወደቅን ነው። ይህን ጥያቄ በዚህ ቪዲዮ አድማጮች ሁሉ እንዲመለስ እፈልጋለሁ። ኤአይ ህይወታችንን እስኪቆጣጠረው ድረስና እኛ ኤአይን እስክንመረኮዝ ድረስ እየተጠቀምን ነው? የእግዚአብሔርንስ ቦታ ቀስ በቀስ እየተካ እየሄደ ነው? በህይወታችን ላይ ለእግዚአብሔርም ለኤአይም እኩል የምንሰጠው ጊዜ የለም። ወደ ቃለ ምልልሱን መልሳችሁ ኤለን እንዲህ ሲል መለሰ። ያው አሁን ላይ ብዙ በሚወጡት ኤአይዎች ውስጥ አደጋዎች እያገኘን ነው። በዛም ምክንያት ለመንግስት እናሳውቅና መንግስት ጣልቃ እየገባ ነገሮች እንዲስተካከሉና የበለጠ ያ ኤአይ አደጋውን እንዲቀንስ እናደርጋለን። ያው ሁሉንም አደጋዎች እናያቸዋለን ማለት አይደለም። አንዳንድ አደጋዎች ምናልባት ሳናያቸው ሊያመልጡ ይችላሉ። ለህዝብ ይፋ ሊሆኑ ይችላሉ። ህዝቦችም በዛ አደጋ ውስጥ ሊጠቁና ሰለባ ሊሆኑ ይችላሉ። ሁሉንም መቆጣጠር ይከብዳል። ከዚህ በኋላ እየቀለለ ይሄዳል የሚል ምንም አይነት እምነት የለኝም። ነገሮች እየተባባሱ የሚሄዱ ይመስላሉ።
ያው በዓለም ላይ በየቀኑ የተለያዩ የኤአይ ሞዴሎች በይፋ ይለቀቃሉ። ለዛ ነው ሁሉንም መቆጣጠር የማይቻለው። የምንችለውን ያክል ለመቆጣጠር እንሞክራለን፣ ካልሆነ ግን ምንም ማድረግ አንችልም። አንዳንዶች ሰው ጋር የመድረስ ችሎታቸውና አቅማቸው ዝቅተኛ ስለሆነ ይህን ያህል አደጋ አያመጡም። ማለትም በተለይም ደግሞ በኮምፒውተራችሁ ላይ በስልካችሁ ላይ በምትጭኑት ወቅት የግል ዳታችሁን የመውሰድ አቅም አይኖረውም ማለት ነው። ስንቆጣጠረውና ብዙ ህዝብ ጋር ይፋ የሚሆን ደግሞም የታወቀ የኤአይ ሞዴል ሲሆን በደንብ ያንን ለማየት እንሞክራለን። ያው ብዙ ጊዜ ይህንን ኤአይ ከሚሰሩ ሰዎች ጋር አብረን ተሰብስበን ለወደ ተሻለ ነገር ለመቀየር ስለምፈልግ እነሱን በግል ለማናገር ሞክሬያለሁ። ነገር ግን ትንሽ ይከብዳል። ከነዚህ ሰዎች ጋር ቢያንስ በሳምንት አንዴ ወይም ደግሞ በሁለት ሳምንት አንዴ በስልክም ቢሆን መነጋገር አለብን። አለበዚያ ግን የኤአይ ነገር ከቁጥጥር ውጪ እየሆነ የሚመጣ ይመስላል። ካልሆነ ደግሞ አንድ የበላይ ሰው ኖሮ ሁል ጊዜ ኤአይ አዲስ ሞዴል ከመልቀቁ በፊት መጀመሪያ ያ ሰው በደንብ መርምሮት ከዛ በኋላ ይፋ ቢሆን የተሻለ ነው ብዬ አምናለሁ። ካልሆነ ደግሞ አንድ ኤአይን የሚሰራ ድርጅት ሌላ ኤአይ በሚሰራ ድርጅት ሞዴሎቹ ቢገመገሙ የተሻሉ ነው እላለሁ። ምክንያቱም ሌላኛው ያው ተፎካካሪው ስለሆነ በደንብ ያንን ሞዴል ይመረምረዋል እና በዋነኝነትም ለአደጋ ተጋላጭ የሚያደርግ የኤአይ ሞዴል ከሆነ ወዲያውኑ ያ ነገር በደንብ በጥልቀት እንዲታይ ምልክትን ይሰጠናል። በዛ መልኩ የተሻለ ነገሮችን መፍጠር እንችላለን። ነገር ግን በእነዚህ ካምፓኒዎች ወይም ድርጅቶች ሞዴሎቹን በሚሰሩ ሰዎች መካከል እምነትም ሆነ መግባባት የለም። በዛም ምክንያት ይህንን እውን ማድረግ አልቻልም። ስለዚህ አሁን ላይ በየቀኑ ከሚለቀቁ ኤአይ ሞዴሎች ውስጥ መቆጣጠር የምንችለው እጅግ በጣም አናሳ የሚባለው ነው። በሚያሳዝን ሁኔታ አንዱ ኤአይ አበልጻጊ ሌላኛውን በሶሻል ሚዲያ ላይ ሲሰድብ እናያለን። አንዱ ኤአይ ካምፓኒ የሌላውን ኤአይ ሃክ ለማድረግ ሲጣጣር፣ አንዳንዴ ደግሞ ሲሳካላቸው እናያለን። በዚህ መንገድ ደግሞ ኤአይ ላይ ያለውን ቁጥጥር የበለጠ ጥሩ ማድረግ አይቻልም። ካሁን በኋላ እኔም ሆነ ሌሎች ትላልቅ ኤአይ የሚያበለጽጉ ሰዎች የበለጠ ለመደረጃጀትና የተሻለ የኤአይ ሞዴሎችን ለመፍጠር ለመሞከር መጣር አለብን። አለበዚያ ግን በዚህ ዘርፍ ይህን ያህል እድገት ላይኖር ይችላል። ከዛም በከፋ ሁኔታ እጅግ በጣም ከባድ የሆኑ አደጋዎች ሊከሰቱ ይችላሉ። ኤአይ የበለጠ የሰው ልጆችን ህይወት መቆጣጠሩ የማይቀር ነው። ይህን ቃለ መጠይቅ በዚሁ እንዘጋለን። ነገር ግን የኤአይ ነገር እንቆቅልሽ እንደሆነ ቀርቷል። በእናንተስ ህይወት ላይ ኤአይ ምን ያህል ተጽዕኖ አለው? በቀን ውስጥ፣ በሳምንት ውስጥ፣ በወራት ውስጥ ከኤአይ ጋር ያላችሁ ግንኙነት ምን ያህል ሰፍቷል? አሁን ያለንበት ጊዜ ልክ እንደ ኖህ ዘመን ይመስላል። ሰዎች በኃጢአት ማሳ ውስጥ እየተጨመላለቁ ያሉበት ዘመን። ዲያብሎስ በምድር ላይ ብዙ አይነት የጨለማ ስራዎችን እየለቀቀ ያለበት ጊዜ ይመስላል። ልክ የኖህ ጊዜ። ዓለም የእግዚአብሔር አምላክን ማንነት ለመሸፋፈን እየሞከረችበት ያለበት ዘመን። የኢየሱስ መምጫ ከየትኛውም ጊዜ የቀረበበት ዘመን ነው። በኖህ ዘመን የነበሩ ሰዎች ያ የጥፋት ውሃ እስኪመጣ ድረስ ነገሩ አልገባቸውም ነበር። የጥፋት መንገድ ላይ እንደነበሩም አላወቁም። አሁንም ልክ እንደ ጥፋት ውሃው ሁሉ የኢየሱስ መምጫም እጅግ በጣም እየተቃረበ ነው። ነገር ግን አሁንም ብዙ ሰዎች አማኞች፣ ቤተ ክርስቲያንም ጭምር ተኝታለች። ብዙ ክርስቲያኖች ለብ ያለ ሆነዋል። የሌሎቹን እንተውና እኛ በራሳችን ህይወት ላይ እናተኩር። እናንተስ ምን ያህል እምነታችሁ የጨመረ ሆኗል? የቀድሞ ፍቅራችሁ ቀዝቅዟል ወይስ አሁንም በመንፈሳዊ ህይወታችሁ የጋላችሁ ናችሁ? በእግዚአብሔር ላይ ያላችሁ እምነት እንደ ድሮ ነው? ከእግዚአብሔር ጋር ያላችሁ ግንኙነትስ ልክ እንደ ድሮ ነው? የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 24 ቁጥር 37 ላይ ሲናገር የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከቡ እስከገባበት ቀን ድረስ ሲበሉና ሲጠጡ
ሲያገቡና ሲጋቡም እንደነበሩ የጥፋት ውሃም መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናልና ይለናል። ሰዎች አሁን ላይ በገንዘባቸው እየተመኩ ባላቸው ስልጣን እየተመኩና ከእግዚአብሔር ውጪ የሆኑ ስራዎችንና ድርጊቶችን በሰፊው በገሃድ በኩራት የሚያረጉበት ዘመን ሆኗል። ነገር ግን ኢየሱስ ክርስቶስ በክብሩ ተመልሶ ሲመጣ አንዳቸውም አይተርፍም። ኢየሱስ ክርስቶስ ሊፈርድና ልጆቹን ሊሰበስብ ይመጣል። ኢየሱስ ክርስቶስ ከሚመጣላቸው መሃል ናችሁ ወይስ ከሚመጣባቸው መሃል? ከሁለት አንዱ ሊሆን ግድ ነው። የእናንተ ምላሽ ምን ይሆን? ወይስ በሁለቱ መሃል ናችሁ? ለብ ያለ ክርስቲያን የቀድሞ ፍቅራችሁ ቀስቅሶ አሁን ላይ በተለያዩ ዓለም በሚያቀርብላችሁ ነገር እየተታለላችሁ ያላችሁና እየተሳባችሁ ያላችሁ ሰዎች ናችሁ። እስኪ የእናንተን ሐሳብ በኮሜንት ሴክሽን ስራ አሳውቁን። ስላዳመጣችሁ እናመሰግናለን። ተባረኩ።